ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን ሁሉ ሰላም፣ ሁሉ መልካም አለን። እግዚአብሔር ይመስገን። እንግዲህ ያው ከጀርባ እንደምታዩት ለየት ያለ ግቢ ነው ያለሁትና እዚህ ግቢ ማለት ነው እስቲ የሚከራይ ቤት አለ ተብሎ ነው የመጣሁትና እውነት ለመናገር እኔ ከዛ ማዳበሪያ ቤት ከዛ ቆርቆሮ ቤት ብላቀቅ ደስተኛ ነኝ። እውነት ነው የምላችሁና እንግዲህ ሴትዮዋም ያው እዛ ውስጥ አልገባም እዛ ኖርም ብላለች። ለሷም ብቻ አይደለም ለራሴም ራሱ እንደዚህ አንዳንድ ቪዲዮ ስሰራ ምናምን በቃ ጥሩ ነገር ቢታይ ጥሩ ነው አይደል? ስለዚህ እኔ ይሄ ማዳበሪያ ቤት ይሄ ቆርቆሮ ቤት እንዴት እንደሚላቀቀኝ አላቅምና ዞሮ እስቲ እዚህ ጀርባዬ ላይ በጀርባዬ በኩል እንግዲህ የሆነ ቤት አለ ተብሏል። ምናልባት ያው ገና ውጪውን ሳየው ደንግጫለሁ። ለምን መሰላችሁ? በጣም ጽድት ያለ ነውና ዋጋው ይወደዳል ብዬ አሰብኩኝ። በእርግጥ አሁን ያው የቤት ኪራይ እንደዚህ በትንሽ ነገር እየተገኘ አይደለም። ስለዚህ እስቲ ልግባና ሌው ማለት ነው አይደል? ስለዚህ ፈርቼማ አልመለስም። ስለዚህ ከሆነ ይሆናል ካልሆነ ይቀራል። ስለዚህ እንግዲህ ምናልባት በበፊቱ ዋጋ ላይ ይገኝ ይችላል። እንደምታዩት ፍረንች ዶር ነው፣ ብረት አለው ማለት አዲስ ቀለም የተቀባ ነገር መሰለኝና እንግዲህ ተለቆ ይሆን አላውቅም። ዞሮ እስቲ የሆነ ሰው ነው የደወለልኝ ቤት አለ ፈልጋለሁ ብዬው ነበር እና ከፈለክ ናና ያው ተብያለሁ። እንግዲህ ምንም ማድረግ አይቻልም። ስንት አመት ኖርኩበት። ስለዚህ በጣም ይሰለቻል አንዳንዴ አንድ ቦታ መቀመጥ፣ አንድ ቦታ መኖር በቃ ማለት የሆነ ሰው ሌላ ቦታ የማይሄድ ሌላ ቦታ የማያውቅ ነገር ይመስላችኋል። ስለዚህ እስቲ ገብተን እንየው። ለማንኛውም ቤቱን አይሻልም? እንግዲህ ተከተሉን ገብተን በጋራ እናያለን። ከሆነ ይሆናል ካልሆነ ይቀራል ማለት ነው። ዋው 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 ዋው! ቤቱ አይታችኋል። በእርግጥ ገና ቀለም እየተቀባ እየታደሰ መሰለኝ። አይታችኋል። ቀለም መቀቢያው ራሱ አለ እዚህ። ይሄማ ማን ይችላል? ይሄ እኮ አይቻልም። በመሰረቱ ይቻላል። ስለዚህ ውድ ቤተሰቦች እንግዲህ የሚከራየው ክላስ ውስጥ ነው ያለው። ዞሮ በእውነት እንደጠበቁት አይደለም። ምን መሰላችሁ? በጣም ሰፊ ነው ልበል ወይስ ጠባብ ነው? እስቲ አይ ብዙም ሰፊም ጠባብም የሚባል አይደለም። እና ስንት መሰላችሁ የተባለ ልንገራችሁ። እንግዲህ እቺ ቤት ማለት ነው 10,000 ብር ነው የተባለው። እውነት 10,000 ብር ትከራያለች ወይ የሚለው ነገር አላውቅም። ዋጋው እንደዛ ነው። መጥተህ ያው ነው የተባልኩት። እንግዲህ ያው ቤቱን አይቻለሁ። 10,000 ብር ቤት ተከፍሎ ምን ሊበላ ነው የሚለው ነገር ከባድ ነው፣ ያጠራጥራልና በእርግጥ እንደው ሌው ብዬ ነው እንጂ ዋጋውን አስቀድሜ ሰምቻለሁና ይሄ ለሀብታም ነው፣ ሀብታም ነው የሚኖርበት እንጂ እንደኔ አይነቱ ዲያ አይመጥነውም ይሄ። ስለዚህ እኔ ያቺው ማዳበሪያና ቆርቆሮ ትሻላለች አይሻል? ግን በነገራችን ላይ በእውነት ነው የምላችሁ ቤቱ ጸዴ ነው። ያው እዚህ ጋር ፍረንች ዶር ነው መስኮቱ ራሱ። ያው እዚህ ጋር በሩ ራሱ ግድግዳው ብትሉ ማየ ለኔ አይሆን። መሬቱ ራሱ አሪፍ ነው።
ምንም የሚወጣለት ነገር የለም። ግን ያው ያቅም ያው ቤቱ በነገራችን ላይ የሚወጣለት ነገር የለም። ያው የአቅም ጉዳይ ነው። አቅም ቢኖር እውነት የምትገርም ቤት ነበረች። ግን ስለዚህ ምንም ማድረግ አይቻልም። ይሄ ለኔ አይሆንም። 10 ሺህ ብር የሚቀንስ ከሆነ ችግር የለም። 10 ሺህ ብር ይቀንሳል። እስቲ እንግዲህ ተከራክረን የሚቀንስ ከሆነ ይቀንሳል። ካልሆነም እንግዲህ ያው ትቼ እሄዳለሁ ማለት ነው። ስለዚህ እንጂ 10 ሺህ ብር በእውነት እንጃ ውድ ነው። ፌር አይደለም። እኔ እናንተ ምን እንደምትሉ አላውቅም። በእርግጥ በአሁኑ ሰዓት ቤት ተወዷል። ቢወደድም ይሄን ያክል እችን አንድ ክላስ 10 ሺህ ብር በዛ ላይ ደግሞ ብሎኬት አይደለም ታውቃላችሁ፣ ጭቃ ነው። ቀለም ምናምን ተቀብቶ ነው እንጂ ጭቃ ነው። ይሄ ብቻም አይደለም፣ በዛ በኩልም አሉ ራሱና እንጃ እኔ ምን እንደምላችሁ አላውቅም። ዞሮ አዲስ አበባ ላይ ቤት ተወዷል። እንግዲህ ደሃ እንዴት እንደሚኖር አይታወቅም። ስራ ሰርቶ ለቤት ኪራይ ነው። ለቤት ኪራይም ተብሎ ደግሞ ጥሩ ቤት እየተገኘ አይደለም። እንግዲህ ምንም ማድረግ አይቻልም። ለማንኛውም እንጃ የሚቀንሱ ከሆነ እንግዲህ ይከራከራለሁ። አይ አንቀንስምም ካሉ መተው ነው ማለት ነው። ስለዚህ 10 ሺህ ብር ለኔ አያዋጣም ልላችሁ ፈልጌ ነው። ውድ ቤተሰቦች እንግዲህ ያው ብቀይር ደስተኛ ነኝ። እናንተም ራሱ ደስ ይላችኋል እኔ ብቀይር እና እንደዚህ አንዳንዴ ቪዲዮ እንኳን ሲሰራ ከጀርባ እንደዚህ ባክግራውንዱ ጸዳ ያለ ነገር ሲሆን ጥሩ እይታ ይኖረዋል። በቃ ብዙ ነገር አለ። መሳቀቅ እና መሸማቀቅ አይኖርም እንጂ አንዳንዴ የዛች ቤት እኔ ምን እንደምላችሁ አላውቅም። ዞሮ የተወሰነ አመት ኖሬበታለሁ። አላማረረውም። ስለዚህ እንግዲህ አሁንም ጥሩ ነገር ይዞ ሊወጣ ይችላል፣ አይታወቅም። ለማንኛውም ውድ ቤተሰቦች ስለምትከታተሉ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ያው በእርግጥ ግቢው አሪፍ ነው ማለት የሆነ መናፈሻ ነው የሚመስለው። እንደምታዩት ዘንባባ አለ።